ትዝታ ሳሙኤል ትላንትና ያደግባት እንጀራ የበላህባት ገንዘብን ያገኘህባት የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠላት ሆነ የተነሳኸው ቀን ሲያልፍልህ ገንዘብ ስታገኝ እውቅና ስታገኝ ዝና ስታገኝ መዝሙርህን በችርቻሮ ስትሸጥልን ከርመህ ስንገዛ ከርመን ዛሬ ደግሞ ተመልሰህ የኢትዮጵያን ኦርቶዶክስ ቤተክርስቲያን የምታንቋሽሽ ራስህ የቆሸሽክ ራስህ የተበላሸ ራስህ የበከትክ መሆንን እንድታውቅ ነው። ታቦት መክተፊያ ነው እያልክ ዛሬ ለእኛ የምትሰብክልን ትላንትና መክተፊያ መሆኑን ካወቅ በሱ ነው ሽንኩርት ከትፈህ ሽሮ የበላኸው፣ በሱ ነው ሆድህን ሞልተህ ያለፈልህ፣ በሱ ነው እውቅና ያገኘኸው፣ በሱ ነው ዝና ያመጣኸው። ሊቃውንት ካልመጡ ከሊቃውንት ካልተከራከርኩኝ ትላለህ። አንተን ያስተማሩ ሊቃውንት ምን ብሎ ከአንተ ጋር ይከራከራል? አንዴ ቄስ ነኝ ትላለህ፣ አንዴ ዘማሪ ነኝ ትላለህ፣ አንዴ ዲያቆን ነኝ ትላለህ፣ ደግሞ መልሰህ ፓስተር ነኝ ትላለህ። እዛም እዚህም እየወሰለትክ ወስላታ አትሁን። አንድ ቦታ ረግጣችሁ ቁሙ። ህዝቡን አታሸብሩ። ትላንት የእናንተን ትምህርት ነጭ ቀሚስ ለብሳችሁ ታኦሎጎስ እያላችሁ ስትሰብኩን እንኳን እኛ ሃይማኖታችን ልንቀይር እኛ ያስተማርናችሁ እናንተ ራሳችሁ አትቀይሩም እያላችሁ ነጭ ቀሚስ ለብሳችሁ ስትሰብኩን ነበር አስታውሳለሁ። ዛሬ በዚህ ቴሌቪዥን መስኮት ወንጌልን መስበክ ሲገባን አሉባልታ በመናገራችን በጣም እናዝናለን ስትሉ ነበር። እኛን አታዋቁ፣ አታሸብሩ፣ ህዝቡን ግራ አታጋቡ። ለራሳችሁ የምትሉበትን ቦታ ሂዱ። መጥፋት ትችላላችሁ። ትክክለኛ ይሄ ነው፣ ትክክለኛ ያኛው ነው እያላችሁ አታሸብሩን። ይብቃችሁ። ዛሬ ከዚህ ሳንቲም ለመለቃቀም ቲክቶክ ላይ ወጥተህ ከዘበና ጋር ልከራከር ትላለህ። አንተና ዘበነ ልትገናኙ አትችሉም። ጉባኤ ዘርግቶ እኮ ዘበነ ነው ለእናንተ አርአያ ሆኖ እናንተን መስመር ያሳዛችሁ። ዛሬ ደግሞ ዘበነን እንደ ተራ ሰው አድርገህ ታስባለህ። የተበላሸ ነህ፣ ብላሽ ነህ። ከኦርቶዶክስ ቤተክርስቲያን ላይ ውረድ። እኔ ይህንን የምለው የተበላሸ ማንነታችሁን ይዛችሁ ቤተክርስቲያንን ከምታንቋሽሽ አንተ ከፈለግ ገደል ላይ እመን፣ ከፈለግ ድንጋይ ላይ እመን፣ ከፈለግ ውሃ ላይ እመን፣ ከፈለግ እንደ እህተ ማርያም የራስህን ሃይማኖት ፍጠር። ግን አንዱ የአንዱን መንካት የለበትም። ተከባብረን ነው መኖር ያለብን። እስልምና እስልምናውን ጠብቆ፣ ፕሮቴስታንትም እንደዛ ፕሮቴስታንትነቱን ጠብቆ፣ ኦርቶዶክስም ኦርቶዶክስነቱን ጠብቆ በክብርና በፍቅር የምንኖርባት አገር ስለሆነች እንደዚህ ሞላጫ የሆንክ ሙልጭ ያልክ ሰው አትሞላለጭ። አቁም፣ ይብቃ። ስድብህንም አቁም። የተዋረዳችሁ ብዙ ወራዳ የሆናችሁ ሰዎች አላችሁ። የኦርቶዶክስን ንዋየ ቅድሳትን ቁጭ አርጉ። ከበሮዋንም መሰንቆዋንም ጽናጽሉንም ቁጭ አርጉና የራሳችሁን ይዛችሁ ተንቀሳቀሱ። ይህ ለአንተ ማስጠንቀቂያ ነው፣ ጥብቅ ማሳሰቢያ ነው።